ልጄን ያስለቀስካል? ደግሞ የማንን ልጅ ነው ያስለቀስኩት? ሌላ አብሮኝ የሚኖር ልጅ የለም። ብርሃን ነው። አደይ ከደስታዋ ጋር ከተማ ትሰራለች። ይቅርታ ዶክተር፣ አንተ ብዙ የማታውቃቸው ነገሮች አሉ። ማወቅ እችላለሁ? ይቅርታ ዶክተር። ምን ሆነሽ ነው? ሰላም ጤና ይስጥልኝ። በዓለም ላይ ያላችሁ ውድ የቻናል የቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ፣ አበረታቱኝ። በተወዳጁና እጅግ ብዙ ቁም ነገር የተማርንበት ሰራተኛዋ አደይ ድራማ ዛሬም አዳዲስና አስገራሚ ትዕይንቶችን ልናደርሳችሁ ወደናል። የአደይና የዴቭ ሰርግ ዛሬ ላይ ነገሮች ሁሉ መንገዱ እየተበላሸና ሳይሳካ እንደሚቀር ከወዲሁ ልንገምተው የምንችለው እናትየዋ ሁለቱም ሴት ልጆቿ ዴቭን ማፍቀሯ ነው። ስለ ብርሃን ጉድ ቀድማ ታውቅ ነበር። አሁን ላይ ደግሞ አደይን ሊያገባ ሽማግሌ ተዘጋጁ እየተባለ በአባትየው ዘንድ አጎትየው ከቤት የሚጸናና የሚመላለስበት ጥያቄ ዴቭን ልታገባው እንደሆነ እናትየዋ ዛሬ በይፋ ሰምተዋል። ይህን የሰሙት ጉድ ሳይሰማ መስከረም አይጠባ እያሉም እየተረቱ በጩኸት እየቀወጡት ሁለቱም ሴት ልጆች እህታማች እንዴት አንድ ወንድ ይወዳሉ በሚል ብርሃንም ዛሬ ላይ ስታለቅስና ተከፍታ ካጎቷ በሰማችው ትክክለኛ መረጃ ዴቭ ልታገባው እንደሆነ ስታቅ ነው። እናትየዋም ምን ሆነሽ ብትላትም ይህ ነው ብላ በግልጽ ባትናገርም እንግዲህ ስታለቅስ ተመልክተናታል። እናትየዋም ወደ አጎትየው በመሄድ እንግዲህ ስትጠይቀው እውነታውን አውቃ እየጮችና እየተገረመች ስትመለስ ተመልክተናል። በሌላ በኩል አደይ ወደ ዶክተሩ የሄደችበት ምክንያት ለሊ ቀድማት ሂዳ ሕክምና ጨርሳ መጥታለች። ታዲያ ሕክምናውን አልጨረሰችም ብላ ያሰበችው አደይ ከጓደኛዋ ከዴብ ጋር ቆይታ ተመልሳ ስትሄድ ጨርሳ እንደወጣች ዶክተሩ ይነግራታል። ነገር ግን ለሌሊ ጉዳይ ብላይ ሳይሆን የምትመጭበት ጉዳይ ሌላው በዚህ ግቢ ውስጥ ስላሉት ህጻናትን መርዳትና በሴቶች ላይ ያለውን ተሳትፎ ልታሳይ በጎ ፍቃድሽን ስለሰጠሽኝ አመሰግናለሁ ሲል ይህን እድል እንድሳተፍ ስለፈቀድክና ስላሳተፍከኝም አመሰግናለሁ ብለዋለች። ታዲያ አንዳንድ ነገር እየጠየቃት ነበር። አደይ የሰው ነገር እንደሚያስደስታት ከራሷ በላይ ለሰዎች ቅድሚያ መስጠት እንደምትፈልግ እናም የቤተሰቦቿ ደስታ እንደሚያስደስታት እየተናገረች እናትና አባቷ ቀያቸው ገጠር እንደሆነ ደግሞ ከዛ ለምን ርቀሽ ወጣሽ ልነግሪ ትችያለሽ ወይ ለምን አደይ ደስተኛ እንግዲህ ደስታዋን ጠይቋት ስለነበረ ደስታዋን ጥላ ለምን ወጣሽ ከሀገር ሲላት ጉዳዩ ውስብስብና ረጅም ታሪክ እንደሆነ ስለነገረችው አሁን ላይ ብዙም ማስረዳት አልፈለገችም። ዶክተሩም ሌላ ጊዜ ሲመች ታወሪኛለሽ ብሏታል። ዶክተር በጣም ነው የወደዳት እያፈቀራት ትትና ውበቷ ሁሉ ነገሩ ማርኮት ለጓደኛው ዛሬ ላይ እንደተሸነፈላት በስልክ ሲያወራም ሰምተነዋል። ነገር ግን ይህን ጉዳይ እንዳትረሳውና በተደጋጋሚ እንድትመጣም በዚህ ምክንያት አድርጎ ሊያገኛት እንደፈለገም ተረድተናል። አደይ እዛ ቤት ውስጥ አሁን ላይ እንግዲህ አመስግናም እንግዲህ ህጻናቶቹንም ከሱ ጋር ጎብኝታ ወጥታለች ማለት ነው። ለሊም ሕክምናዋን አድርጋ ቀድማ ሂዳለች። ሌላው ቤዛ በዶክተሩ ሆስፒታል ውስጥ እንግዲህ እየሰራች ነው። አሁን ላይ የተደበቀውን የሌሊ ሚስጥር ታወጣባታለች ብለን እናስባለን። ያው እንግዲህ ዛሬ ላይ እዛ ሆስፒታል እንደምትሰራም ደመቀ አውቋል። ምናልባት ቀድሞ ለአደይ ከነገራት አደይ ደግሞ ዶክተሩ በጥንቃቄ እንዲያደርግና ስለ ቤዛ ብዙ ነገሮችን ቀድመው ከሌሊካ ከነገሩት ምናልባት ቤዛ የሌሊን የህመም ሚስጥሯንም ላታወጣባት ትችላለች ብለን እናስባለን። ይህን ደግሞ ማድረግ የሚችሉት ደመቀ እውነታውን ለነሱ ከተናገረ ነው። ደመቀ በጣም ተናዶባታል በቤዛ ተጣልተውም ነበር በዶክተሩ ቢሮ። ዶክተሩም ግለሱ ያለውን ጥላቻና መጥፎ አመለካከት እንግዲህ አሁን ላይ ማቃት ቤዛ ናት፣ ጥሩ ሰው ናት። ትናንትናዋን ደግሞ አይመለከተኝም ተዋትር ሰው በትናንቱ ማንነቱ ዛሬ ላይ ሊወቀስም ሆነ እንደገና ያ ነገር አብሮት ሊመጣ አይችልም። መጥፎ ይሰራል ከዛም ደግሞ ይማርና ደግ ይሆናል ሲልም ነግሮታል። ሌላው ሄለንንና እንግዲህ አበበንም ለማባረር እና ማለት ሁለታቸው እንዲለያዩ ለማድረግ ጥረት አድርጋ ወንድሟ ዛሬ ሄለንን አጥምዶ ተገናኝተው እንግዲህ ደርሶባቸው ቤት ውስጥም በእርግጥ ሄለን ምንም ባታስብም ፈርታለች። ወንድ ልጅ ከቤቷ ሲገባ ያለምንም ፍቃድ አበበም በመጣ ሰዓት በጣም ተናዶ ስለተቆጣት ተነስታ ወጥታ በጎዳና ቁጭ ብላ እሱን ብዬ መጥቼ አሁን እንዴት ነው ወደዛ ቤት የምመለሰው? እሱ እንዴት እኔን ይጠረጥረኛል? በማለት እየተናደደችበት
ዴቭም ቢሆን እየመከራት ነበረ። ታዲያ አቅፎም ቢሆን ዛሬ ላይ ሲያጽናናት አበበ ድንገት ደርሷል። በጣም ደንግጧል። ምን ታደርጋለህ እዚህ ሲልም ጭራሽ ዴቭ ላይም ሲጮህበት ተመልክተናል። አሁን ላይ እንግዲህ ሄለንም የበለጠ ደግሞ በጣም እየተናደደችበት ስለምትመጣ እውነታውን ነግሮ ካሳመነው እንጂ ጥርጣሬው እየሰፋ በሁለታቸው ያለው ደግሞ ጸብ እየጨመረ እየሻገረ ውስጣቸው ነው የሚሄደው ብለን ነው የምናስበው። እውነትም ሊሳካላት ይችል ይሆናል እንግዲህ ቤዛ ማለያየቱ ማለት ነው። በሌላ በኩል ፍቅርም ቢሆን ወደ ቤት ተመልሳ መታ አሹን ለማባረር ብታደርግም አሹ ግን ነገሮቹን በይቅርታ ትዬን አሳምኖ ነግሯታል። ታዲያ በቤት ውስጥ እንዳትወጣ አድርጋ በጣም እያዘነች እና በሷ ምክንያት በሽታ ነው የምገዛው ብላ በጣም ተናዳባት የፍቅር እናት ያላባት አሳድጌ ስርዓት አልባ ሆነችብኝ ስትልም አድምጠናት ነበር። ያው ፍቅር እንግዲህ ከነጋ በቃ በማንም ሰው ላይ ተንኮል መስራት፣ ይህ ደግሞ ተጽዕኖ የፈጠረባት ብለን የምናስበው ዴቭን በጣም ስለምታፈቅረውና ስለምትወደው አሁን ላይ እንደማይፈልጋት በቃ ሁሉን ነገር ስላወቀች ሁሉንም ሰው ለበቀል ነው የምትመኘው ማለት ነው። ታዲያ በቤት ውስጥ ስልኳንም ቀምታ ምኝታ ክፍሏ ውስጥ ዘግታባታለች እናቷ። ፍቅርም እየጮኸችና ክፈቱልኝ በር እያለች ስታንኳኳም አድምጠናል። እንግዲህ አደይና ዴቭ በሰዓቱ እዛ ስለነበሩ አሁን ደግሞ ምን ተንኮል ሰርታ ነው ግን ምን ያለ ብትስተካከል ሲሉም ነበረ ማለት ነው። ሌላው እንግዲህ የተመለከትነው አሹም ቢሆን ነፃነቱን አግኝቶ አሁን ላይ እንግዲህ የስራዋን እኔ ፍቅር ብዙ ነገር ተንኮል ብታስብብኝ እኔ ክፋት አስቤ አይደለም ያደረኩት ብሎ ሁሉን ነገር ስለተናገረ እንዳልዋሸ እውነታውን ተናግሮ ፏ ብሎም ተመልክተነዋል በግቢ ውስጥ። ሌላው እንግዲህ የአደይ እናት እውነታውን ስታውቅ በጣም ነው ያዘነችው። ልጄን ማስለቀስካት ብርሃኔን ብላ አጎትየው ላይ ሄዳ ጮኻበት ነበረ። ሰውቱ ሲያገባ ደስ ይለዋል እንጂ ለምን ታለቅሳለች ለምን ስቅር ይላታል ብሎም ጥያቄ አንስቷል። እናትየዋ ግን እውነታውን ስላወቀች በጣም ከፍቷታል። ደግሞም አዝናለችም ጮኻለችም። ለዴቭም እንግዲህ አደይ እንደማትገባው ልጄን ለዛ ሰው አልሰጥም ስትልም ወልጃታለሁ አዝባታለሁ ብላም እንግዲህ ስትናገር ነበረ። ማን ነው ማንነቱ ብላ ስትጠይቅ ያው ከደመቀ ጋር የመጣው ሰው ስለነበር ተብሎ ተነግሯታል። በጣም ነው ያዘነችው። እንግዲህ የዴቭና የአደይ ጉዳይ እየተጓተተ እንጂ ሊጋቡም እንዳልመሰለን እየተመለከትናቸው ነው። እንግዲህ በዛ የእርዳታ ድርጅት ተሳትፎም እንግዲህ ወደ ሆስፒታሉም መሄዷ አይቀርም፣ ከዶክተሯ ጋር መገናኘቷ አይቀርም። ዶክተሩም ቢሆን ሰፊ ጊዜው ሊያወራት ፈልጓል። ምናልባት አደይ እንግዲህ ከዴቭም እሷን ብዙም እየራቀች ስለሆነ ወደ ዶክተሩም ልትሄድ ትችላለች ብለን ነው የምናስበው። በዛ ሰዓት ዴቭ ደግሞ ምን አይነት ስሜት ይሰማዋል? በጣም ከባድ ሁኔታ ውስጥ ነው የሚገባው። ወይም ደግሞ ወደ ፍቅር ሊመለስም ይችላል፣ አይታወቅም። እንግዲህ ከወዲሁ ለመገመት ይከብዳል። አሁን ውስብስብ እየሆነ መጥቷል ድራማው። አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።